ሰላም ሰላም፣ እንዴት ናችሁ? ውድ እና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ጽጌና ዳኒሻን አንዱ ላይ ቀንትቻቸው ነበር። እውነት ለመናገር ስራቸው በጣም እያናደደ ነው። በቅርቡ ወደ ነበሩበት እንደሚመለሱ ተስፋ አደርጋለሁ። ምክንያቱም ይሄ ስራ እነሱ እንደማይመጥን ተደጋጋሚ እኔም እየጻፉላቸው ነው። እናንተም ደግሞ ጻፉላቸው። ምክንያቱም የምትወዷቸው የምታከብሯቸው ከሆነ ይሄ ሂድበት ሂጅበት የሚባለው ነገር ልክ በጣም አይን ያወጣና እንደ እነ አብርሃም ህይወት ይሆናል ማለት ነው። ድራማ መሆኑን የሁሉንም እናውቃለን። ነገር ግን የሚያስተምር ምንም አይነት ነገር የለውም። የእነሱ ማንነትም አይደለም። በተለይ ጽጌና ዳኒ በጣም ጎበዞች፣ ታታሪዎች፣ የትወና ብቃታቸው ጥግ ድረስ የሆነ ለሰው ክብር ያላቸው እንደምታዋቸው አይደሉም። እውነት ለመናገር በጣም ክብር ያላቸው ናቸው። ይህ ታዋቂ ነው ታዋቂ አይደለም ምናምን የሚባል ነገር የለም። ከቀረባችኋቸው በትህትና የሚያወሩ ሀሳብ ከጠየቋችኋቸው በትህትና የሚመልሱ በጣም ጥሩ ልጆች ናቸው። ይህንን ስማቸውን ግን አሁን ላይ በሚያሳዩት ድራማ ሊጠፋ ስለሆነ በተለይ የጽጌ ስም በዚህ ሰሞኑ ቪዲዮ በጣም የሚያሰድባትና እሷን ከሌሎች ዘንድ ዝቅ የሚያደርግ ስለሆነ ይህን ስራ እንዲያቆሙት ወደ ቀድሞ ሳቅ ጨዋታቸው እንዲመለሱ ሁላችሁም በኮሜንት ይሄ ቪዲዮ ይቅርባችሁ፣ ድራማ መሆኑን እናውቃለን። እስኪ ቻሌንጅ ልስጣችሁን የውዶች የቪዲዮ ሲለቁ ድራማ መሆኑን እናውቃለን፣ ርዕስ ስጡትና ድራማ ነው ብለን እንየው እያላችሁ ኮሜንት ላይ እንድጽፉላቸው በትህትና ጠይቃለሁ። ምክንያቱም ጽጌን በጣም ነው የምወዳት። እኔ በጣም ጥሩ ልጅ ናት፣ ትህትና ያላት። ዳኒም እንደዛው። የምወዳችሁ ሰዎች ደግሞ እያዩዋቸው የሆነ ወደ ገደል ሲገቡ ማየት አልፈልግም። የዚህም ቤት ታሪክ ታውቃላችሁ። በጣም እየሳቅን እየተዝናናን የምናየው ጭቅጭቃቸውም ደስታቸውም ብቻቸውን ስለነበሩ በፊት የምንወደው ስራቸው ነበረ። ኢቨን እየጣሉ ራሱ ጭቅጭቅ የሚያምረኝ እዚህ ቤት ነበር እውነት ለመናገር። አሁን ላይ ግን በጣም ለዛው የጠፋና የሚያስጠላ ስራ ነው እየሰሩ ያሉት። ስለዚህ ርቀው ሳይሄዱ እኛንን ማስቆም የምንችለው ማለት ነው። ነገር ግን እንግዲህ ባለፈው ባበቃው ቪዲዮ ላይ ጽጌ ከኤፍሱን ወንድም ጋር በአንድ ክላስ ውስጥ ወይም ሩም ውስጥ እነ ሜሪ እና ዳኒ ደርሰውባቸው ነበረ። ዳኒም አበባውን በእኔ ፊት እንድሰጣት እፈልጋለሁ ብሎ የኤፍሱን ወንድም በጣም አስገድዶት ነበረ። እንግዲህ የኤፍሱን ወንድምም ይሄን አንተን ካስደሰተ እሱን ካስደሰተው ተቀበይኝ ብሏት በፊት ለፊቱ ቀይ አበባ ሲሰጣት በማየቱ ዳኒ የተሰበረ ልብና አይኑን ይዞ ከክላስ እንደወጣ ነበር ያበቃው ቪዲዮአቸው ማለት ነው። በትናንትናው ዕለት ደግሞ በዳኒ ቤት የተለቀቀው ቪዲዮ ላይ እንደምታዩት ጽጌ ከሀገር የምትወጣው ከኤፍሱን ወንድም ጋር ነው። በጣም በግብግብ ውስጥ ነበረ የቆዩት። ሜሪ እንደምታውቋት ራሷ ባመጣችው መዘዝ አሁን ላይ ልጆቹ ከፍተኛ ደረጃ ጸብ ላይ ደርሰዋል ማለት ነው። ምክንያቱም ታስታውሳላችሁ መቼም ሜሪ የመጣችበትን ኤፍሱን የምትባለውን ጣጣ ያመጣችው በነ ዳኒ ህይወት ውስጥ ሜሪ ናት። እንግዲህ ያን ሁሉ ትታ አሁን ለዳኒ ወግና ጽጌን ከሀገር ላለማስወጣት ለመመለስ በጣም ትግል እያደረገች ትገኛለች። ጽጌም ልቧ አብጧል። በቃ አንዴ ማለት ነው መመለስ የማይችልበት ደረጃ ደርሶ ከሀገር እወጣለሁ ብላ ያዙኝ ልቀቁኝ እያለች ነው። ሜሪም ፓስፖርቷን በመንጠቅ ከዚህ ሀገር ማን እንደሚያስወጣሽ አያለሁ ብላ ሲሯሯጧ በቃ ማለት ነው። እውን ሜሪ ፓስፖርቱን ሰታት ጽጌ ከሀገር ትወጣለችን ወይንስ ደግሞ ፓስፖርቷን ነጥቃት ወይም ልቧ ተመልሶ ወደ ዳኒ ጽጌ ከኤርፖርት ትመለሳለች? ይህንን እናንተ በሀሳብ እንድታስቀምጡ በኮሜንት እንድታስቀምጡ እንትንላችኋለሁ፣ ጠይቃችኋለሁ። እኔ ግን ከጽጌ አይን እንደተረዳሁት ወደ ዳኒ እንደምትመለስ ነው። ምክንያቱም ከዳኒ ጋር ሊረሱ የማይችሉ በጣም ደሳስ የሚሉ ረጅም ዓመታትን ስላሳለፉ እንደዚህ በቀላሉ የሚሻር የሚለወጥ የሚቀየር ፍቅር አይኖርም። ምናልባትም እንግዲህ ጽጌን የተጠቀመችበት አንዱን ሸበላ ይዘሽ ነው እያልን ስለገፋፋናትም ጭምር ነው እንጂ የእውነት ዳኒን ለመሸሽ ወይ ከዳኒ ለመራቅ አይደለም። ስለዚህ ትመለስ ይሆን አትመለስ ይሆን በጥያቄ ውስጥ እንቀመጣለን።
አንዳንድ ኮሜንቶችንም እያየን ስሜታችንን በዛው እንገልጻለን ማለት ነው። ጽጌ ወንድምሽ አይደለም ነገርኩሽ፣ ኤፍሱን አዙራ እንደምታዋርድሽ እወቂ። ዳኒን እሺ በይ። እውነት ነው ጽጌ ግን ድንጋይ ነሽ። ዳኒ እውነት የዋክ ነህ። ዳኒና ጽጌ መቼም ቢሆን አይለያዩም። አንፈልግም የምትሉ እስኪ ደህና ኮሜንት የለም እንዴ? ጽጌ አሁን አበዛሽ። ፍቅር በገንዘብ አይገዛም እኮ ዳኒ። በነገራችን ላይ ከዳኒና ከጽጌ የበለጠ የኤፍሱን ወንድም ሀብት የለውም። አንድ መጠጥ ቤት ነው ያለው። ሁሌ ካያችሁት አንድ ግሮሰሪ ነው ያለው። ሀብት ከመጣቸው የዳኒና የጽጌ ነው የሚበልጠው። ተጋኑ እንዲቀርብ የተደረገው ያው በካራክተሩ ነው እንጂ ከነሱ የበለጠ ሀብት የለውም። ጽጌ ምንም ማታ በሀብት ደረጃ ወደ እሱ የምትሄድበት ምንም አይነት መንገድ የለም። ምንም አታጣም። ገባችሁ? በገንዘብ ደረጃ ምን በኢኮኖሚ ደረጃ እሷ አሪፍ ላይ ነው ያለችው። ገንዘብ አታለላት ለምትሉ ማለት ነው። ገንዘብ ሳይሆን ወይ አስፈራርተዋታል በዳኒ በቃ ብቻ በዚህ የሆነ መንገድ ነው እንጂ በዚህ መንገድ እንትን አትልም። እኔ የምተርክላችሁ እንደ ድራማው ነው። አስተማረም አላስተማረም ልጆቹ ሪል አድርገው ቢሰሩትም እኔ ግን እንደተሰጣቸው ካራክተር እና እንደ ቪዲዮቸው ነው የምነግራችሁ ማለት ነው። አረ ጽጌ ወንድም የለሽም፣ ዳኒ አሳዝንሽም። ይሄ ሰውዬ ፈልጎሽ አይደለም። ጽጌ ተረጋጊ፣ አስቢበት፣ አስተዊ። ምን ሆነሽ ነው? ተመልካቾችሽን እያስደበርሽ ነው። ዳኒ እሺ በይው፣ በፍቅር ኑሩልን ዳኒና ጽጌሻ። ዳኒ አሁን በጣም አሳዘነኝ። ጽጌ ቆንጆ፣ ይቅርታ የምታደርጊለት ድል አድርጎ ያግባሽ። ይቅርታ እንደምታደርጊለት ድል አድርጎ ያግባሽ። ከዳኒ ጋር የሚያምርብሽ ጽጌ። ዳኒ ተወ። ጽጌ ይሄን ያህል ደነዝ ነሽ? በጣም ትገርሚያለሽ። እወድሽ ነበር፣ አስጠላሽኝ። በጣም ሲበዛ ጥቅመኛ ነሽ። ጥቅም አይደለም። ኮሜንታተሮች ምን ሆናችሁ ነው? ዳኒን ከሱም በላይ አናቀውም። ህይወቷን የምትኖረው እሷ ናት። ሜሪ በጉልበትሽ አትስሚ፣ አይመለከትሽም። ያኔ የት ነበርሽ እሷ ስታነባ? መጀመሪያም እኮ ሜሪ ስታሽቋልጥ ነው አሁን እንዲህ እየሆነች ያለችው። ነገሩን እና ብጥብጡን ያመጣችው ሜሪ ናት አይደለም? ተረሳችሁ? እንደ ኤፍሱን የምትባለዋን ሰው እኮ ያመጣችት ሜሪ ናት። እጃቸውን ጨብጣም ቀለበት ያስተሳሰረቻቸው ሜሪ ናት ከዳኒ ጋር። ለዚህ ሁሉ ተጠያቂዋም ሜሪ ናት፣ አንረሳውም። ግን ሀበሻ ሲባል ያው እኛ ግልብጥ ነው። ዛሬ ሌላ ነገር ሌላ ስለሆነ ነው። ጽጌ በጣም ትደብራለሽ። ወይም እሺ ወይ እምቢ አትል፣ ታስጠላ ይላል። ሜሪ ብቴ በሰው ህይወት ውስጥ መግባት ላንቺ አዲስ አይደለም። ጽጌ እና ዳኒሻ ከሚዲያ ትንሽ ራቅ በሉ። የምትሰሩት ስራ ምኑም አያምርም፣ አስጠላባችሁ። እናንተ እኮ የእመቤቴ ልጆች ናችሁ። ይሄ ከእናንተ አይጠበቅም። ድራማም ቢሆን የምታገኙትን ብር በረከት የለውም። በትክክል ማሬ ተባረኪ። እንደዚህ የለመነሽ በኋላ ታለቅሻለሽ። የእሱ ፀጉር ስታይል የቀየረ ጌታ ዳኒና ጽጌን የሚያስታርቅልን ምን ነበር የእሱን ስታይል? እኔ እኮ አላውቅም። ልብ ብዬ ሰው እንደዚህ አላይም። ልብስ ብቻ ነው የማየው። ልብስ ካለሩ ምናምን ሳይሆን ራቆታቸው ናቸው። ደህና ልብስ ለብሰዋለሁ የማየው ማለት ነው። ኧረ ይመቻችሁ። ጀግና ፕሊስ ጽጌን 200K እናስገባታለን። ግን እኔ በዚህ መልክ አይደለም። በጣም እናድደው ወይኔ ብላቸው ጽጌን ቆንጆ እንዲህ ነው እንጂ እኔ ግዛለች ብሎ ነይ ሰራተኛ ሁኚ ነው ያለሽ፣ እንዳትረሽው። ጽጌ አንቺም የምታለቅሽበት ቀን ይመጣል። አንቺ ሜሪ ምን አገባሽ? እውነት ነው። እሺ ሜሪ ሴት ልጅ አይደለችም። አሰጣቀን ወንዶች አሉ። ዳኒና ጽጌ ከዚህ በኋላ ጭቅጭቅ በኋላ ይታረቁልን። ፍቅር ማለት እንደዚህ ነው። ዳኒ ከልቡ ነው የሚወድሽ። ኧረ አጨብጭብ ጎበዝ። ዩቲዩቦቹ ነቀሉ ይላል። ዱላ ስጠኝ ወገን ትላለች ደግሞ አንዷ ሜሪ። እና እንደዚህ እያለ በጣም ብዙ ኮሜንቶች ተጽፈዋል። ያው እኔ ብዙን እንዳላረዝምባችሁ ቪዲዮውን፣ ለማንኛውም ልጆቹን መመለስ የምንችለው እኛ ነን። ይሄ የዝሙት የተልከሰከሰ ቪዲዮ ከነ ዳኒ ስለማይጠበቅ ከዚህ ስራ መውጣት አለባቸው። እንደ ድሯቸው ወይም ደግሞ ፊልም አድርገውት ቢመጡ በጣም በፍቅር እናየዋለን። ተከታታይ ድራማ ቢያደርጉት በጣም ታለንት ያላቸው ጥግ ድረስ መስራት የሚችሉ ልጆች ስለሆኑ በዚህ መልክ ቢመጡ እናበረታታቸዋለን። ስለዚህ በኮሜንት ጻፉላቸው። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።